ጤነኛ ልጅ ብቻ ይሁን ልጅ ሲወለድ ይወለድ 12 ከኔና ማርያምን በጣም ነው የምፈልገው ልጅ ምንድነው የቡቡ ልጆች አስቤ እዚህ ጋር ደግሞ በቁም ነገር እንደዚህ ሞራሉ ተጎርቶ ሳይ በጣም ተሰማኝ። ምንድነው የሷ ቴስት ነው። አይገርምም? በጣም ቅስሙ ነው ተሰብሮ ያየሁት። የጓደኛዋን ቴስት ያደረገችበትን እሷ እርጉዝ ነኝ ብለው ፕራንክ አድርጋው በጣም ውስጡ የተሰበረው ወጣት እውነት አዝኛለሁ። እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ልጅ በምትፈልጉት ሰዓት ያው እግዚአብሔር ካልፈቀደው አይመጣምና ምን ያክል ውስጡ እንዳዘነ በስማ ነበረ። እሷም እንግዲህ አስባበት አይደለም ፕራንክ ያደረገችው፣ ያው እንደ ኖርማል ነገር ነው ያየችው። ግን ፈጣሪ መንታ መንታውን ይወፍቃችሁ ነው የምለው የምር ከማደስተ ይፈራጣጥም ጊዜ ሁሉም ነገር ተለወጠ። በቃ ወንድ ልጅ እንደዚህ ስለ ልጅ ስሜት እንደዚህ መንጸባረቅ ጀመረ። ኦ ማይ ጋድ! ለማንኛውም እግዚአብሔር ያያችሁ። መስበታ ምናምን ያለው ብዬ ነው እንጂ እንደዚህ በደስታ እንትን ትላለህ ብዬ አላሰብኩም። እሷ ደግሞ ያሰበችው እንደ ዘበኑ ወንድ ሮጦ የሚሄድ ነበር የሚመስለው። እንግዲህ አብርሽ እዚህ ጋር ስለ ሀይሜና ስለ ብሩኬ ሀሳብ አስተያየቱን ሰጥቷል። ሙባረክም እዚህ ጋር እንግዲህ ሀዩዬን አጨልለዋታል ማለት ነው። ኦ ማይ ጋድ! ዛሬማ ጨረቃዋ በጣም ደስ ይላል። እዚህ ጋር ምን ፈልገው እንደሆነ እየዘቀዘቋት ነው። ምን እንደሆነ አላውቅም። የድሮ ወንድማማችና እህትነታቸው ተመልሷል። ሙቤና ሀይሚ በዛ አጋጣሚ ኦ ማይ ጋድ! የኔ አዝጎች ስታምሩ፣ ይሄ ፍቅራችሁ ነበር የናፈቀን። እንግዲህ የአብርሽ አፍቃሪ አልቃሻዋ ይች ናት። ይሄ ልጅ ታውቁታላችሁ ብዬ ተስፋ አደርጋለሁ። ከዚህ በፊት ለሀይሚዬ ቀይ አበባ አስጠልኝ ብሎ ለብሩክ ሰጥቶታል። ጓደኛው ነበረ ማለት ነው። እንግዲህ አፍቃሪ ተብዬዋ በቲክቶክ በላይቭም በምናምን ያው ሲደዋወሉ ምናምን ነበሩ። ቆየ ነው እንዳያችሁት ከሆነ በጣም ቆይቷል ማለት ነው። እንግዲህ አብርሽ አላቅም ምን እንደሚያደርግ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ዛሬ ተከስቼላችኋለሁ በቪዲዮ በቪዲዮ ጠፋሽ እኒሽ አረ እንዴት ነሽ ናፍቀሽናል አላችሁኝ። አመሰግናለሁ እህቶቼ። በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን። አሪፍ ባልቀርጸውም ተደብቄ ሽንት ቤት ነው የቀረጽኩት ግን ይቅርታ እና ይኸው በቪዲዮ ከች ብዬላችኋለሁ ማለት ነው። ውድ ቤተሰቦቼና ደህና ነኝ አታስቡ። ዛሬም በቅመሟና በሙቤ ከች ብያለሁ ማለት ነው። እንዲሁም ከመግቢያዬ ላይ የሚያሳዝኑ ነገሮች አያችሁ። እሷን እያዳመጥኩ የምቀርጸው ኳቲዋ ማለት ነው ተኝታለች እና ይቅርታ አድርጉልኝ። ቴንሽኔ እየተሰረቀ ያው ቮይስ ነው ያደረኩት ማለት ነው ቪዲዮውን ቀርጬ ይቅርታ። እና ዛሬ ሀይሚዬ በዚህ መልኩ ፏ ብላ ከሙቤ ጋር ካፌ ውስጥ ነበረች ማለት ነው። በጣም ደስ ይላል በዚህ አጋጣሚ ማለት ነው። እና ተመስገን ነው እውነት እንደዚህ ፍቅራቸው ስለተመለሰ። ሌላው እንግዲህ የምታዩት እቺ የአብርሽ አፍቃሪ ናት። እኔ የምለው ሴቶችዬ ግን ለምንድን ነው ወንድ ልጅ ማለት አሁን ኦልሬዲ አግብተዋል፣ ኦልሬዲ ቀለበት አድርገዋል፣ ኦልሬዲ ጭኗል። እንግዲህ ከዚህ በላይ እንግዲህ ሚስቱ እርጉዝ ናት አብርሽ ሁለተኛ እንዲያስገባ ነው፣ ሁለተኛ ምን እንዲያገባ ነው፣ እንዲፈታ ነው። እኔ ማለት ያገባ ወንድ ላይ አንዳንዴ ስታለቅሱ ይገርመኛል። ለመፈመስም ቢሆን ማለት ነው አለ አይደለ? ኖርማሊ ጓደኛ ከሆነ ለምሳሌ ተመልካቹ ራሱ ምናልባት ትቶ ያገባኛል ብላ አስባ ነው ምናምን ብሎ ተመልካቹ ራሱ ሊረዳችሁ ይችላል። ግን ይሄ ባለትዳር የሆነ ወንድ ልጅ ማልቀስ ምን ማለት ነው? ምናልባት ሜቢ ከዚህ በፊት ጀስት የሰፈር ልጅ ሆና የአገር ልጅ ሆና እንደዚሁ ቲክቶክ ሰርቶ ሊሆን ይችላል። ሩታ ጋር ደግሞ እንግዲህ ከአንድ አመት በፊት የተፈጠረ ፍቅር ነው። ባይዘወይ በዚህ በኋላ ባለፈ ታሪክ ላይ አሁን ላይ ምንም አይነት እንቅልፍ አያመጣም ብዬ ነው ማስበው። በነገራችን ላይ አብርሽ ቡታጅራ ሲሄድ ማለት ነው የሆነ ችግር መፈጠሩ አይቀርም። ባለፈውም እንደዚህ የፍቅርን በቡታጅራ ሄዶ ለነፂ ሰርግ ነው ሀገር ሽተውት ለአንድ ወር ነው ለአንድ ምናምን እንደዛ እንትን ሲሉ የነበሩት። አሁን ደግሞ ምን እንደተፈጠረ አላቅም። እንግዲህ አይዶን ነው እኔ ምን ያው ለእይታ ነው መቼስ የጋሽዬ ልጆች ማለት ነው የዩቲዩብ አምባሳደሮች ሆነዋል በነገራችን ላይ ማለት ነው። እና ለእይታ ነው እንጂ ማንኛችሁም እየተሰዳደባችሁ ፎቶ ባትዘቀዘቁ በጣም መልካም ነው። የራሳችሁን ሀሳብ አስተያየት እየሰጣችሁ ማላገጥ ካለባችሁ ማላገጥ የራሳችሁን የሚመለከታችሁን እንጂ ወደ ኃጢአት የሚወስዳችሁ ነገር ባትሄዱ በጣም መልካም ነው ብዬ አስባለሁ እኔ ውድ ቤተሰቦቼ።
እና ለአብርሽ አፍቃሪ ይሄን አይነት ምክር አለኝ ማለት ነው። ከሴትዮ ጋር አይጥና ድመት እየተያየ ነው ስትመጣ ቶሎ ግልብጥ ለማድረግ ማለት ነው ካሜራውን እና ለዛ ነው። እዚህ ጋር ደግሞ እንግዲህ አንድ ወንድማችን ያው የጓደኛዋን እርግዝና ቼክ አድርጋ እኔ አርግዣለሁ ብላ ፈትናው። እንግዲህ ብዙ ጊዜ ወንዶች እርጉዝ ነን ሲባሉ ያው ወይ መሮጥ ወይ መካድ ወይ ብዙ ነገር ነው የሚቀላቸው። በዚህ አጋጣሚ ያው እሱ እንግዲህ በጣም በቃ ከውስጡ ሆኖ እመቤቴ ማርያምን እኔ እኮ ልጅ ፈልጋለሁ ብሎ በጣም ስሜቱ ሲጎዳ አይታ እሷ ራሱ የምትመልሰው መልስ ነው ያጣቸውና በነገራችን ላይ በጣም ስሜቱ ከባድ ነበር። እውነት ለመናገር በጣም ይከብዳል። እኛ በብሩክና በሀይሚ ልጆች ነው እንደዚህ ስንመሰጥ ምናምን ቀልድ እንደ ማለት በቃ በቁም ነገር ይሆናል። ግን ደግሞ አሁን እኛ ጋር እንደ ቀልድ ነው ከነሱ ጋር የምንመሰጠው ነበርና በቁም ነገር ደግሞ እዚህ ጋር የመጨረሻ ቅስሙ ተሰብሮ ወንድ ልጅ ሳይ ኦ ማይ ጋድ ማለት ልጅ ይኑረኝ አይኑረኝ ወንድ እንዲህ ሲጨነቅ እኔ አይቼ አላቅም። ሴት ልጅ ናት እንጂ ወንድ ያን ያክል እንደዚህ ሲሆን አይቼ አላቅም። መንታ መንታውን ይወፍቅህ ብያለሁ ወንድሜ፣ መንታ መንታውን ይስጥህ ብያለሁ። እውነት የምሬን ነው። እንደዚህ አይነት የልጅ ጉጉት ያላችሁ ሰዎች ስትፈልጉት እንጃ በጣም ይዘገያል። ስለዚህ አንዳንድ ጊዜ የሆነ ፍላጎታችሁን በመጠን ገድቡት። ማለቴ አለ አይደለ በቃ እንዴት ልበላችሁ በጣም ግብግብ አትበሉ፣ ጥሩ አይደለም። እንደዚህ አይነት ነገር ይከብዳል። ብቻ በጣም ከባድ ነው፣ ስሜቱ ከባድ ነው። ያየሁት ልጁ ላይ ማለት ነው። መግቢያ ላይ አድርጌላችኋለሁ፣ ታውታላችሁ ብዬ አስባለሁ። እዩትና እስኪ ምን ተሰማችሁ? ሴቶችን ብትሆኑ ታውቁታላችሁ፣ ወንዶችን ብትሆኑ ወንዶች ግን ትከታተሉና አላስኛ ዩቲዩበሮችን። አረ ወንድ የሚከታተል የለም፣ ሴት ብቻ ነው። የጨረቃ ፋሚሊዎች ጠይቁልኝ እስኪ። ለማንኛውም ወንዶች ካላችሁ ወንዶች ስሜቱን ንገሩኝ፣ ካላችሁ አለን ብላችሁ እስቲ በኮሜንት ስር ጻፉልኝ። እኔ ወንድ ነው የሚከታተለኝ፣ ግን እስከዛ ድረስ በፍጹም እኔ አላቅም እንደሚከታተለኝ። ከተከታተላችሁኝ በጣም ይቅርታ፣ አመስግኛ አላቅም። እስከዛሬ እህቶቼ እያልኩ ነው እኔ ዩቲዩብ የምሰራውም የሚያዩኝም እህቶች እንደሆኑ ብቻ ነው ማምነው፣ ጭንቅላት የሚያምነው ቤተሰብ እና ካላችሁ እኔ ያለው እኔ እከታተልሻለሁ ብላችሁ ኮሜንት ጻፉልኝና የዚህ ልጅ ስሜቱን አንብባችሁት ምን እንደተረዳችሁ በኮሜንት ስር እንድትነግሩኝ እፈልጋለሁ፣ ወንድሞቼ ካላችሁ ማለት ነው። እንዲሁም ደግሞ ሴቶች ደግሞ ስለ ባላችሁ ቢሆን እናንተ በሷ ቦታ ሆናችሁ ሚስት ብትሆኑ እናንተ ይህንን ስሜት እንዴት ታዩታላችሁ? እኔ በጣም ነው ያሳዘነኝ ልጁ ማለት ነው። እና እንደምታዩት እሷም በጣም ነው የደነገጠችው ከምላችሁ በላይ ማለት ነው፣ ደንግጣለች። ግን ያው ሁሉም የእግዚአብሔር ስራ ነው። በእግዚአብሔር ስራ ውስጥ ማንም ሊገባ አይችልም። ድሮ በጣም እንደዚህ አይነት ፍቅር አልነበረም። ቢያንስ አንድ ሴት ልጅ እርጉዝ ስትሆን አውርጁ ወይም ታነቂ ሙቺ ነበር ድሮ ትዝ የሚላችሁ ከሆነ ማለት ነው። አሁን ግን እግዚአብሔር ይመስገን ማንም ይወለድ ማንም ያሳድገዋል ነው የሚባለው። አሁን እናት ራሱ እንደው ባይሆን ጥሩ ነው፣ ግን ደግሞ ከሆነ ራሱ ዲቃላ ራሱ ሲወለድ እናሳድጋለን ነው የሚሉት እናቶች ማለት ነው። አሁን ላይ ያሉ ወጣቶች እውነት በጣም እድለኞች ናችሁ። እንደፈለጋችሁ እናቶቻችሁ ልጆቻችሁን ለማሳደግ ፍቃደኛ ናችሁ። የምሬን ነው። እና ግን እኔ ደግሞ እኔ አልሰጥም። እኔ አረብ ሀገር እኔና አንድ ወልደ ስጪ ነው የምትለኝ እናቴ ማለት ነው። እኔ ልጅ ከወለድኩ ራሴ ነኝ የማሳድገው። እናቴ በእኔ ተሰቃይታ አሳድገኝ ደግሞ በልጅ የምትሰቃየው ወገቧን የምትሰብረው ለምን ሲባል የፈለገ ነገር ብር ላውጣ ሰራተኛም ኖረም አልኖረም፣ ሰራተኛ ስላችሁ እንዳይደብራችሁ፣ ሰራተኛ ነው። እኔም ሰራተኛ ነኝ፣ የመንግስት ሰራተኛም የምንም ሰራተኛ። በነገራችን ላይ አጋዥ ተባለ አልተባለ እኔ አልደግፈውም እንደዚህ አይነት ነገር ማለት ነው። ባይዘው ሰራተኛ ነው በቃ። መንግስት ሰራተኛም ዶክተርም ሰራተኛ አንድ ነው። እና ሰራተኛ እንኳን ቢኖራችሁ ራሱ እንደዚህ እንትን አትሉ ማለት ራሳችሁ በቃ ልጅ ስታሳድጉ ራሳችሁ በቃ እናትነትን ማወቅ መቻል አለባችሁና ስትወልዱ በተቻላችሁ መጠን ራሳችሁ ለማሳደግ መሞከር አለባችሁ። እና እኔ እንደዛ ነው የምፈልገው በነገራችን ላይ ማለት ነው። እና እናቴ ብዙ ጊዜ ስለምነኝ ነበረ። ያው እኔ አልፈልግም እንደዛ፣ ራሴ ነኝ በቃ ተቸገርኩም ምንም ሆንኩም ባላቅበትም እንዳቅበት ሆኜ ማሳደግ ፈልገው እኔ ነኝ። እና እናትነት መስዋዕትነት መክፈል ይሄን ይመስላል ነው የምላችሁ። ራሳችሁን ስትወጡ ነው። እና አባት እንድትሆን መልካም ምኞቴ ነው። ሰብስክራይብ አድርጊያችኋለሁ።
እከታተላቸዋለሁ። አዲስ ናቸው በነገራችን ላይ የልጁ ሞራል ስላሳዘነኝና ሀሳብ ልሰጥበት ስለፈለኩ እንዲሁም ቤተሰቦች ካላችሁ እናንተም እንደተሰማችሁ ሀሳብ እንድትሰጡኝ ነው የዛሬ ቪዲዮ አቀራረጼ ማለት ነው። ውጣ ውረድ የሆነ ነው። እንግዲህ በሌላ ቪዲዮ እንገናኛለን ማለት ነው። ምክንያቱም አቀራረጼ ፈራተባ ነው። መጣይ ሴትዮዋ ሄደች የሚል ነገር ነው። እንግዲህ ያው ወደፊት የምናየው ነገር ይሆናል። እንግዲህ ጨረቃዎች ትናንትና ጨረቃዎች አዲስ አበባ ገብተዋል። አዲስ አበባ በመግባታቸው በጣም ሰዎች እየዘቀዘቋቸው ነው። ቴረር በቴረር ሆናችኋል። አዲስ አበባ እኮ ያልተዘጋ ፋይል አለ። ጨረቃዎች እኔ ካሁኑ ገና ፍርሃት ይዞኛል፣ ሀሳብ ይዞኛል የምትሏላችሁ አይዟችሁ፣ ምንም አይመጣም። ምንም ሃይሚና ብሩኬ እንደሆነ ዘሴም አስቲንክ እንዴ እኛ ያለን እንዴ አላቭ ሶ ማች ጋይስ። ጨረቃ ፋሚሊ ምንም አትጨነቁ። በጣም አድርጌ ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ የኔ ውድ ቤተሰቦች፣ አመሰግናለሁ።